ኢትዮጵያ ወደዳችሁም ጠላችሁም አሁን ልታምኑም ላታምኑም ትችላላችሁ ኢትዮጵያን ተወዳላችሁላችሁ ነገር ግን ምናድናት ምትድነው በአማራ ህዝብ ብቻ ነው ደቡቡ ከኛ ጋር ነው የሚሆነው ሶማሌው ከኛ ጋር ነው የሚሆነው አፋሩ ከኛ ጋር ነው የሚሆነው ጋምቤላው ከኛ ጋር ነው የሚሆነው ቤንሻንጉልም ከኛ ጋር ነው የሚሆነው ነገር ግን ጊዜ ከርቶን ዝም በማለታችን የሁሉም ጠላት እንድንሆን ተደርጎ ነው እንጂ ብዙ አይጠላንም የሚጠሉን ባንዳ የባንዳና የባንዳ የልጆች ብቻ ናቸው የሚጠሉ ባንዳ የሚጠላበት ምክንያት አለ ምክንያቱም ገዢው ሌላ ነው ያ ገዢው መጥቶ እንዳይገዛ አባቶቻችን አሰፍረው መልሰውታል እሱ ሽምባሽና ሙንጣዝ መሆን ይፈልግ ነበር አላገኘም አማራ በኢትዮጵያ ጉዳይ ላይ ከዳር እስከ ዳር ዘምቶ ወታደር ሆኖ አገር አድኗል ነፍጠኛ ይሉናል አይደል እነሱ የሰደቡን ይመስላቸዋል ነፍጠኛ እኮ ጠመንጃ አንጋች ማለት ነው አንዳንዶቹ እነሱና የናንተን ቋንቋ እንናገርም ይላሉ አይደል እኛ አማራንን ስንል ምን ይዘን ነው አማራንን የምንለው ፊደላችን አይዋደ ታዲያስ እስንታ ባለም ላይ ፊደል ያለው ሀገር ከእንግሊዝ ቀጥሎ ማን ነው ታዲያ ስለዚህ እኛ ፍልስፍናችን ቅኔው የማን ነው ስነ ጽሁፉ የማን ነው እምነቱ የማን ነው ስልጣኔው የማን ነው ታዲያ ምን የሚያሳፍር ነገር አለ ይሄ ሰው ስለ አማራ እየሰጠ ያለውን ማንነት አማራ ለዚህ ሀገር ያበረከተውን አስተዋጽኦ እየገለጸ አንዳንድ ነገሮችን ስሰማ ግን ምንም አልተመቸኝም ለምንድን ነው ያልተመቸኝ አንደኛ የሚናገራቸው አንዳንዶቹ ታሪኮች የአማራ ማንነት ያልሆኑ ናቸው ለምሳሌ ክርስትና ሃይማኖትም ሆነ እስልምና ሃይማኖት መጀመሪያ የተቀበለው የአማራ ህዝብ አይደለም መጀመሪያ የተቀበለው ኢዛና ነው ኢዛና ደግሞ አሁን ትግራይ አካባቢ ወዳለ አካባቢ ይኖር የነበረ አንድ የአክሱም ንጉስ ነው ስለዚህ አማራ አይደለም አማራና የኢዛና ትስስር የቱም ጋር አልተገለጸም አንደኛው ስህተት እሱ ነው ክርስትና የተስፋፋው ከሰሜን ወደ ደቡብ ነው ይታወቃል ግን የሃይማኖት ምንጭ አማራ አይደለም ክርስትና ራሱ ከሶሪያ ነው የመጣው የክርስትና ሃይማኖት በሶሪያኖች ነው ኢትዮጵያ ውስጥ የተስፋፋው እንጂ የአማራ ህዝብ ያመጣው ወይም ደግሞ የፈለሰፈው ጉዳይ አይደለም ሁለተኛ ስለ ቅኔ ያስቀምጣለሽ ይሆን ግን ቅኔ የኢትዮጵያ ህዝብን አኗኗር ቀይሯል ወይ ካለን እሱ ሌላ ጉዳይ ይሆናል ሌላው ሶስተኛው ጉዳይ ደቡቡ ይወደናል አፋሩ ይወደናል ሶማሌ ይወደናል ከኛ ጋር ነው ብለዋል ከኢትዮጵያ ህዝብ ግማሽ የሚሆነው የኦሮሞን ህዝብ አግለለህ ለውጥ አመጣለሁ ብለህ ነው እያሰብክ ያለው የኦሮሞ ህዝብ እኮ ትልቅ ህዝብ ነው 2-3 ሚሊዮን ህዝብ አይደለም ይህ ህዝብ እሱ እንደሚለው ባንዳ አይደለም ጣሊያንን ከፊት ለፊት ገጥሞ የተዋጋ ነው እስቲ ያምጣልን ለሚኒሊክ ዋና የጦር አዛዦች እነማን ነበሩ
ይንገረን እስቲ ከአማራ ብሔር ወይም ከሌላ ብሔር መሆናቸውን ያሳየን በታሪክ ከጣሊያን ጋር አንገት ለአንገት ተናንቀው ያለፉ በርካታ ኦሮሞዎች በመጀመሪያውም የጣሊያን ወረራ ጊዜ የአድዋ ጦርነት ጊዜ በሁለተኛውም ከጣሊያን ጋር በተደረገው ጦርነት ኦሮሞ ከፍተኛ ዋጋ የከፈለ ነው። እንደነሱ በድብቅ ታሪክን የሚጽፍ አይደለም የኦሮሞ ሕዝብ። ሌላው እውን ለአማራ ሕዝብ የምትታገል ከሆንክ ወደድክም ጠላህም የኦሮሞን ሕዝብ ማቀፍ አለብህ። ለአማራ ሕዝብ የምትታገል ከሆነ ወደድክም ጠላህም ይሄ ሪያሊቲ ነው። ስለ ፖለቲካ የምናወራ ከሆነ ስለ ጥላቻ ከሆነ ትችላለህ። ራስህን ብቻ ስታሞግስ መዋል ትችላለህ። ራስን ስታደንቅ መዋል ትችላለህ። ነገር ግን ስለ ፖለቲካ ከሆነ የምናወራው እያንዳንዱ ኢትዮጵያ ውስጥ ያለ ብሔር ብሔረሰብን አምነህ መቀበል አለብህ። ይሄ የኢትዮጵያ እውነታ ነው። ስለ ኢትዮጵያ የምናወራ ከሆነ ይህንን ህዝብ አገለህ የምትሰራው ፖለቲካ የትም አይደርስም፣ የትም አይደርስም። አይምሰልህ። ከዚህ ውጪ ድንቁርና ብቻ ነው። 7 ሚሊዮን የሚሆነን የኦሮሞን ህዝብ አገለህ የትም አትገባም። አሁን የማግለል እና ኮርነር የማድረግ ታክቲክ ነው እዚህ ወጥተህ እየዘባረክ ያለው። እውነታው ግን ያ አይደለም። እነ ጀነራል አብዲሳ አጋ እኮ ጣሊያን ድረስ ሄደው ጣሊያንን የሰበሩ ኦሮሞዎች ናቸው። ስለ የትኛው ጀግንነት ነው የምታወራኝ? ስለነ ባልቻ ታሪክ ፍንትው አድርጎ አስቀምጦታል። እናንተ ለረጅም ጊዜ አማራዎች ናቸው እያላችሁ ስታደናቁሩን ከረማችሁ። ግን አይደለም። የውሸት ትርክት መጽሐፍ ላይ በጣም የተካናችሁ ናቸው። በጣም ይሄንን እኔ ስለ አማራ ህዝብ ጥላቻ የለብኝም። የአማራ ህዝብን መጥላት አይደለም ይሄንን ስለ እውነታውን ግን የአማራ ህዝብን ማወቅ አለበት። ኦሮሞ ፈሪ፣ እናንተ ጀግኖች። ኦሮሞ ተሸናፊ፣ እናንተ አሸናፊዎች። ኦሮሞ በስልጣኔ ወደ ኋላ የቀረ፣ እናንተ በስልጣኔ የቀደማችሁ አርጋችሁ ራሳችሁን መስሉ። ደንቆሮች፣ ድኗቁርት ናችሁ። ይሄንን በግልጽ ነው አስረግጬ የምነግራችሁ። ይሄንን ስለ አማራን አይደለም እየተናገርኩ ያለሁት፣ እንደናንተ አይነቶቹ ደንቆሮቹን ነው ይሄንን ማለት። ኦሮሞ እኮ ይሄ የምታወግዘው ገዳ ባይገባህ ነው እንጂ ከአሜሪካ ሰለጠነ ከተባለው የመንግስት ስርዓት የተሻለ ስርዓት ነው። እያንዳንዱ ሰው በብቃቱ የሚመረጥበት። እንደናንተ ሰለሞናዊ ስርወ መንግስት ብላችሁ ረጅም ጊዜ የቤተሰብ ከልጅ ወደ ከአባት ወደ ልጅ እያለ የሚሄድ ስርዓት አይደለም። በብቃትና በእውቀት ላይ የተመሰረተ እያንዳንዱ ሰው ዲሞክራሲያዊ በሆነ መንገድ የሚተዳደርበት የሰው ልጅ እኩልነት የተረጋገጠበት ስርዓት ነው። ያንን ነው ልታወግዝ የምትወጣው በየቦታው። ሌላው የአማርኛ ፊደል እውነት የግዕዝ ፊደል እናንተ ናችሁ እንደ መሰረቱ። ታሪክን አንጦና እንየው። እናንተ አይደላችሁ እኔ እንደሚገባኝ። እንደዛ ከሆነ ወይ ለኤርትራንም ሰጣችኋል፣ ወይ ለትግሬዎችም ሰጣችኋል፣ ወይ ከነሱ ወስዳችኋል እንጂ
እናንተ የፈለሰፋችሁት አይደለም። እንደዛ ከሆነ ከ10ኛው ክፍለ ዘመን በፊት የነበረውን የአማራን ታሪክ ጻፉና አሳዩን፣ አውጡ፣ አምጡ። ቋንቋችሁ ከ10ኛው ክፍለ ዘመን በፊት የነበረ በ6ኛው ክፍለ ዘመን እና ከዛ በፊት የነበረውን አንጡና አስረዱን። አይከፋንም፣ ለሀገራችን የሚጠቅም ነገር ስለሆነ እንደናንተ ከኛ ያልሆነ አንፈልግም አንነም። ለምን? ለሀገራችን እንደሚጠቅም ስለምንረዳ። እያንዳንዱ ስልጣኔ እያንዳንዱ ህብረተሰብ ስልጣኔ ለሀገር ይጠቅማል ብለን ስለምናስብ ደስ ብሎን እንቀበላቸዋለን። አንጡ፣ ከ10ኛው ክፍለ ዘመን በፊት የነበረ ታሪክ አንጡ። ሌላው እኛ ባንዳዎች አይደለም። ኦሮሞ ባንዳ አይደለም። ኦሮሞ በታሪክ ባንዳ አይደለም። ማን ጣሊያንን እጁን ስቦ ወደ ኢትዮጵያ እንዳስገባ እናውቀዋለን። ሌላ ቀርቶ ጣሊያንን አለ እንግሊዝን ስባችሁ እኮ አፄ ቴዎድሮስን ያስገደላችሁ እኮ ናችሁ እናንተ። ታሪካችሁን እንዲህ ካልነገሯችሁ አይገባችሁ። የተለያያችሁ ፍጥሮች አይደላችሁም። በቃ ፖለቲካንም በዚህ ልክ ወርዳችሁ መገንዘብ በጣም ያሳዝናል። የኢትዮጵያን መጪ እጣ ፋንታ የሰመረ እንዲሆን የምትፈልጉ ከሆነ የአማራ ሕዝብ የተሻለ ኑሮ መኖር አለበት ብላችሁ የምታስቡ ከሆነ ወደዳችሁም ጠላችሁም የሁሉንም ብሔር ብሔረሰቦች ያለ ልዩነት ተቀብላችሁ መቀጠል አለባችሁ። የሌላውንም ባህል፣ ወግ፣ ስርዓት ማክበር ይኖርባችኋል። አለበለዚያ ኢትዮጵያ የምትሏት ነገር አይሰራም። ኢትዮጵያ የምትሉት አማራን ከሆነ እሱ በዛ ልንግባባ እንችላለን። ኢትዮጵያ እኛ የምንላት ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያሉትን ሁሉንም ብሔር ብሔረሰቦች፣ ህዝቦች ያቀፈች ሀገርን ነው እኛ የምንለው። እንደናንተ የሆነ ሃይማኖትን ብቻ ወይም ደግሞ የሆነ ብሔርን ብቻ ያቀፈች ማለታችን አይደለም። ይሄ ነው እናንተ ላይ ጥላቻ ትርክት ይባላል። ይኸው ትርክቱ እኮ እውነታ መሆኑን የምናረጋግጠው እዚህ መድረክ ላይ ስትወጡ ራሳችሁ መለሳችሁ ትመሰክሩልናላችሁ። ሰዎች ስለ እናንተ የጻፉት ነገር ሐሰት አለመሆኑን የምንረዳው እዚህ መድረክ ላይ የምታቀርቡልን ነገር ነው። ስለዚህ እባካችሁ ለመንቃት ሞክሩ፣ ንቁ። የትኛውን ብሔር ግለሰቦች ብሔር የማይፈልጉ የአማራን ብሔር የማይፈልጉ ማየት የማይፈልጉ አማርኛ መስማት መናገርም የማይፈልጉ ሊኖሩ ይችላሉ። ያ የግለሰብ ጉዳይ ነው፣ የግለሰብ ውሳኔ ነው። እንደ ብሔር ግን አከሌ የኔን ቋንቋ መናገር አልፈልግም ስላለ ብሔርን ትልቅን ማህበረሰብ በዚህ ልክ ወርዶ መፈረጅ አይጠቅማችሁም። እርግጠኛ ነኝ የፖለቲካ ኪሳራ ያመጣባችሁ።